በጣም ደስ የሚል ጥያቄ ጠየቅኩኝ። ደሳስ የሚሉ መልሶች አነበብኩኝ። ያው ብዙም መልስ ባይኖረው ማለት ብዙዎቹ በቃ የሚፈልጉት ምንድነው የማይሆን ነገር ተጽፎላቸው ያንን ነገር ምን ብላ ይሆን ምን አርጋ ይሆን ምን አለችው ምን ሰርታ ይሆን ምን አርጎ ይሆን የሚሉትን እንጂ እንደዚህ አይነት ነገሮችን ፎከስ አድርጎ የሚከታተል ሰው የለም። ለዛ ነው ኮሜንቱ ትንሽ የሆነው። ቢሆንም ግን ጥሩ መልእክትን ይዤበታለሁ። ለራሴም ለራሳችሁ ለተወሰናችሁ ሰዎች ተረድቼበታለሁ። ምንም የተማረው ነገር የለም። ፍቅርን ጥላቻ ተምረንበታል። ትዳርን ጥላቻ ተምረንበታል። እምነትን ፍራቻ ተምረንበታል። ጓደኛን ማጣት፣ ጓደኛን መቅረብ እንዴት እንደሆነ እንዲሁም ደግሞ ዝሙትን ከማራመድ ውጪ ምንም የተማርንበት ነገር የለም ብላችሁ በትክክል ምንም የተማራችሁበት ነገር የለም። ምንም ያስተላልፉበት ነገር የለም። ጥሩ ነገር በፊት ቀር። አሁን እያንዳንዳቸው የኩረጃ እንትን ስለሆነ እየሰሩ ያሉት ለዛ ነው አንዳቸውም የሚያስተምር ነገር ይዘው የማይመጡት ማለት ነው። በመጀመሪያ ግን እንኳን አደረሳችሁ ለክርስትና እምነት ተከታዮች በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ለመልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል እንኳን አደረሳችሁ። እንኳን አብሮ አደረሰን። አሜን። መልአኩ ቅዱስ ገብርኤል የልባችንን መሻት አይቶ ሁላችንን በስደት ዓለም ያለን ልጆቹን ሰብስቦ በሰላም ደስተኛ ሆነን የምንኖር ያድርገን። በሀገራችንም በሰው ሀገርም ብቻ ደስተኛ አድርጎ የምንኖር ያድርገን። ሁላችንም የየራሳችን ያለንበትን ቦታ እናውቀዋለን። ስንስቅ ደስተኞች እንመስላለን። ስናወራ በውስጣችን ደስታ የተሞላ እንመስላለን፣ ግን አይደለም። አስመስሎ ኑሮ ነው እየኖርን ያለ ነው። እንደነሱ ደልቶን ወይ እነሱ በቃ ብቻ ይቀር። እኔ እንደዚህ አይነት ነገር ካነሳውኝ ራሴን የማይሆን ሀሳብ ውስጥ ቴንሽን ውስጥ ስለምከተው ይቅርብኝና እና ምንም አልተማርንም አላችሁ። ልክ ነው። ምንም የተማራችሁት ነገር የለም። ምንስ የትኛው ነው የሚያስተምረው? ይሄ በትዳሩ ላይ ሌላ የሚያስረግዘው፣ በፍቅረኛው ላይ ሌላ የሚያስረግዘው ነው የተማራችሁት። የአብርሃም ማስመሰል ደግሞ ምን አይነት ደረጃ ላይ ያደረሰው እንደሆነ እያያችሁ ነው አይደል? ትላንትና ሩታን በዚህ ልክ ሄዶ አራስ ቤት ከሆነች በኋላ እንኳን አራስ ቤት ከወለደች በኋላ እንኳን በዚህ ልክ ሄዶ ይቅርታ ቆርቆሮ ጌጣጌጥ ምናምን ቁሳቁስ የሰውን ልብ አይጠገንም። የሰውን ልብ የሚጠግነው የምር መመለስና የምር ተግባር ላይ መዋል ነበረ። እሱ ግን እዚህ ጋር እሷ ጋር ሌላ ነው፣ እዛ ሴት ሌላ ነበረ። ዛሬ ስትናገር ሰምታችኋት ከሆነ ከኤፍሬም ጋር ስትገናኝ አይዞሽ ከጎንሽ ነኝ አብሬሻለሁ ሁሌ እያላት እሷ ጋር ሄዶ እኔ ጋር ደግሞ ሲመጣ እኔ ጋር ሌላ ሲሆን ያንን እያሰበች ነው እንትን ያለች። ኦፍ ኮርስ እኔ የሩታን በቀል መቼም አልቀበለው። ምክንያቱም በቀል የእግዚአብሔር እንጂ የሰው ልጅ በቀል የትም አያደርስም። እንኳን የተዋለደ ሰው አይደለም ይቅርና ያልተዋለደ እንኳን ሰው ክፉ ሲያደርግባችሁ ክፉ መመለስ ሳይሆን እሱ የስራውን ይስጠው ብላችሁ መተው ነው። በቃ እግዚአብሔር የራሱን ስራ ሰርቶ የእጁን ያገኛል። እና መበቀልን ነው የተቃወምኩትኝ በመቼም የምቃወመው ማለት ነው። የማልደግፈው ነገር ቢኖር ማለት ነው። እና ዛሬ ኤፍሬም ጠርቶ ሲያናግራት ምንድነው ያለችው? እንደዛ እያደረገ እንዴት ነው አእምሮ ያምኖ ሊቀበለው አለች። ብዙ ነገር አድርጓታል። እሱ ካደረገብኝ አንፃር ምንም አላረኩትም አለች። ማድረግም አይጠበቅብሽም። የልጅሽ አባት ነው። አውቆ ምን ሳያቅ ተሳስቶ ሄዷል፣ አጥፍቷል። ና እየተባለ ንቀቱ ቀርቷል። እየተጠራ አባቱም እየጠራው አንቺም እየጠራሹ ንቀቱ አስቀርቶታል። ያ ደግሞ የእጁን ሰጥቶታል። ዛሬ ግን ሲችልበት መቅለስለስ ሲችልበት እንዲህ ተቅለስልሶ የምር አምርሮ የምር ጎንበስ ብሎ ሩታን አራስ ቤት ይቅርታ እንኳን ቢላት ኖሮ ልቧ ይሸነፍ ነበረ። እዛች ጋር ሄዶ የሚለው ሌላ እሷ ጋር ሄዶ የሚለው ሌላ ስለሆነ ነው ዛሬ እዚህ ላይ ደርሰው መለየት ደረጃ ላይ ደረሱት ማለት ነው። ኤፍሬምም ቢሆን የተናገሩት ከሚጠፋ የወለዱት ይጥፋ የሚባለው ኤፍሬም ትናንትና የተናገራትን ዛሬ መድገም አቃት። ሩትዬ ማለት ጀመረ። እውነት ፕራንክ ነው ብላ የምትመለስ መስሎት ማለት ነው።
ትላንትና እንዴት ታሳስሪዋለሽ? እንዴት እንዲህ ታደርጊያለሽ? ወደድሽም ጠላሽም ልታስፈጪው ትችያለሽ ብሎ የማይሆን ቃላት ተናግሯት የሄደው ልጅ ዛሬ መጥቶ እንዴት እንዲህ ታደርጊያለሽ? የምር ታረቃችሁ ብሎ ደስ ብሎን ነበረ። እህትም በምን አይነት እንትን ውስጥ እያለች እየተሰቃየች እንደሆነ እያየሃት ነው አለ። እያንዳንዳችን በየራሳችን ጫማ ላይ ሲደርስ ነው ሁሉንም የምንረዳው ማለት ነው። እና ዛሬ እቺን ጠርቶ እንደ ቢንበረከክ በእርግጠኝነት እሺ ትለዋለች። ቢንበረከክ ወይም ደግሞ የሆነ የውሸት የእንባ ጠብታ እንኳን ቢኖረው እቺ እሺ ትለዋለች። ነገም በእርግጥ መታ እሺ ትለዋለች። ምክንያቱም አንዴ የረከሰች ሴት ሁሌ መልሷ በቃ ሁሌ ድርጊቷ የማትፈልገውን ሳትወድ በግዷ የራሷ ማድረግ ነው የምትፈልገው። በቃ አንዴ ገብቼበታለሁ ብላ ማለት ነው። ስለዚህ መመለሷ የማይቀር ነገር ነው። እነዚህ ወንዶቹም ደግሞ ለሷ ብለው አልነበረም እሱን አብሮ አደጌ ነው ምን ነው ሲሉ ሩታ ስለተናገረች ሳይሆን ምራቅና መሸሽ የነበረባቸው ሳትናገራቸው ድሮ ቢርቁ ቢሸሹ ኖሮ ዛሬ እዚህ ላይ ወንደረሱ ነበር። ሌላው ቀርቶ ወንድሙ እንኳን ነው የራቀው ማለት ነው። የሩታ ወንድም ሄዶ ለምንድን ነው እሱ አብርሃምን ይቅርታ የጠየቀው? እጄ የለበትም ራስን ነፃ ለማውጣት ሁሉም የሚፈልገውን ነገር ያደርግና ነገራቶች ሲደመደሙ እኔ እዚህ ውስጥ የለውበትም እኔ እጄን አውጥቻለሁኝ እኔ እንዲህ ነኝ እያሉ ራስን ነፃ ለማውጣት የሚሄዱበት ጥግ ያስቀኛል። ዛሬም ቢሆን ምንም የሚያስተምር ነገር ይዞልን አልመጣም አብርሃም። ትላንትና ሩታ እንደዛ አደረገችውና በማግስቱ ሄርሜላን ጠራት። ዛሬም ደግሞ መልሶ ባክሽ ይቅር በይኝ እሷ ባለችኝ ነው የሄድኩትኝ። እንዴ አንተ እንዴት ነው በሴት ልጅ ላይ እንደዚህ ቁማር እየተጫወትክ ያለው? ለነገሩ ሴት ለእንዳንተ አይነቱ እኮ እንትን ናት፣ በቃ ወንፊት ናት። ነፃነትንም ደግሞ ሄደክ ነገ ይቅርታ በቃ አሁን ሄርሜላ ሄዳለች ሩታ ሄዳለች ብላ ነፂን ደግሞ ጠርተህ ነፂ የባክሽ ይቅርታ በቃ አሁን ያለሽኝ አንቺ ነሽ አንቺ ከጎኔ ሁኚ ትላለህ። ያለ ሴት የምትኖር አይመስለኝም ሳስብክ በራሱ ማለት ነው። ከሴት ውጪ መኖር የምትችል ወንድ አትመስለኝም። ምክንያቱም በዚህ ልክ መሄድ አልነበረበት። የሆነ ትዕግስት የሚባል ነገር የለም። እንዴት ነው በቀልን በቀል በወለደ ቁጥር እኮ ጥላቻ ነው እያፈራችሁ የምትሄዱት። በቃ ጥላቻ የሆነ መደምደሚያችሁ እኮ ገና ነው፣ የታወቀ ነገር የለም። የፈለገ ወረቀታችሁ ቢቀድር ተዋልዳችኋል። ቶሎ ብለክ በቃ እሷ ካጠገብ ሄዳለችና እሷ ርቃኛለችና አንቺን ደግሞ መራቅ የለብኝም በቃ አጥፍቻለሁና እንደ በፊቱ እንቀጥል። አያሳፍርም? ያሳፍራል፣ ያሳፍራል። ልብህ መጀመሪያውኑ ከሄርሜላ ህይወት መውጣትና የሩታን ፍቅር መቀበል አልፈለግክም ነበር። ልጅን ስላሳየችክ እንጂ መቀበልና መቅረብ ይፈልግኩ የነበረው ማለት ነው። እና ምንድነው ሊያስተምረን የሚችለው? እንትና አሁን ዛሬ ሳይ መድኃኒት ጠጣ። ትላንትና ሂጂልኝ ብሏት ነበር ጆሲን 27 ማለት ነው። ዛሬ መድኃኒት ጠጥቶ ቤት ውስጥ እኔ እንጃ እንግዲህ ነገ ወይ ሞቶን ሰማይ ሊሆን ይችል ይሆናል። አይዶን ነው አናውቅም። ምክንያቱም ባላወቅንበት ነገር ማለት ነው። ማለት አንዳንዴ ሰዎችን ያናደድን እየመሰለን ሰዎችን የተበቀለን እየመሰለን ራሳችንን የማይፈለግ ስትረስ ውስጥ እየከተትን ራሳችን ላይ የማይሆን በሽታ የምናስቀምጥ ሰዎች አለ። ማንም ሲሄድ ይሄዳል፣ ሲቀር ይቀራል። በቃ ተረኛ አንዱ እንደሄደ ሁሉ ሌላ ተረኛዋ ደግሞ ትገባለች። ልክ አብርሃም እያደረገ እንዳለው ማለት ነው። ሚዲያውን የያዘው እሱ ስለሆነ፣ ሚዲያውን የተቆጣጠረው እሱ ስለሆነ በሴት ላይ ሴት መደረብ፣ አንዷ ሴት ብትሄድ ኖርማል ሌላዋ ሴት ትመጣለች አይነት ነገር እያስተላለፈ ስለሆነ ከሱ ነው ብዙዎች እየተማሩ ያሉት። በቃ ትዳር ይገባል፣ ማንም ይዋለዳል፣ ማንም ይለያያል፣ ከዛ ደግሞ ህይወት ይቀጥላል፣ ነገ ሌላዋ ትመጣለች። እንደዛ አይነት ነገር ነው እየሄደ ያለው እና ምኑ ነው አሁን ሊያስቀጥለን የሚችለው? ሩታውን በኮንፊደንስ ከእንትና ጋር ከእህቷ ጋር ስታወራ የእውነት ሳቅ እየሳቀች የምር ደስ ብሏት ነው። ሳትበቀለው የምር እሱን በሳቋ መግደል ትችል ነበር። ሳትበቀለው የምር ደስተኛ ሆና ከተለያዩ ሰዎች ጋራ በፕራንክ ስር እየመጣች በቃ ደስታዋን ዝንጥ ኩርት ብላ ራሷን በኮንፊደንስ
በቃ እንትን ብላ በቃ በሰላም አስፈርማ በሰላም ትዳሯን ፈታ መኖር ትችል ነበር ያለ በቀል ማለት ነው። የምር ሳቅ በሳቅ እየገደለችው ማለት ነው ሳይበቃቀሉ። አሁንም እሱ ደግሞ ማን ያውቃል ሁሉንም አርቃብኛለች ብሎ ደግሞ ሊበቀላት ይነሳ ይሆናል። እንግዲህ አስቡት እየተበቃቀሉ መሄድ እንኳን ለተዋለዱ ባልና ሚስቶች እንኳን እዚህ ደረጃ ለደረሱ ሁለት ጥንዶች አይደለም ይቅርና ለማንም ኖርማል ጓደኛ ብለን ለምንለው እንኳን በቀል አያስፈልገውም። በቃ በቀል የእግዚአብሔር ነው ብለን ነው መተው ያለብን። እና ደስ ብሏት ነው እንትን እያለች ያለችው። እሱ ደግሞ እዚህ ጋር ለምቦጩን እንደጣለ ይሄ 4 ሜትር የተዘረጋው ከንፈሩን እንዳዝረከረከ ተቀበላቸው፣ ሸኛቸው። ሶስቱንም ማለት ነው። ሶስቱም ጥለውት ሄዱ። ነገ እኮ ተመልሶ ይመጣሉ። አይኖ ማራዘሚያ ነው ደግሞ አሁን ይሄ ማራዘሚያ ነው። እስቲ ታሪኩን አይዋለውኝ ብላ ማለት ነው። እስቲ ነገ ተመልሶ ይሄዳል። ያው መሄድ መምጣት የለመደ ልብ እንዲሁ እንደሄደ እንደመጣ ነው። በቃ እግረኛ ነው ልብ። እንደዚህ አይነት እንደ አብርሃም አይነት ልብ ያለው እግረኛ ነው። በቃ ይሄዳል ይመጣል። በየትኛዋ ላይ ረግቶ መቆም እንዳለበት እንኳን አያውቅም። ሩታ እንዳለችው ብዙ ሴቶች ይመጣሉ፣ አስተናግዳለሁ፣ እሺ ብዬ እቀበላለሁ፣ መልሼ እሸኛለሁ። እንደገና ደግሞ ይመጣሉ፣ አሁንም እንደዛው። ስንት ያስተናገደችው ነገር እንዳልነበራት አሁን ግን ቆረጠች። ምክንያቱም 9 ወር ሙሉ የእርግዝና እንትኗን አርግዞ ያየ ሰው ነው በእርግጥ የሚያውቀው። እርግዝና በተለይ ደግሞ እስከ 3 ወር 4 ወር ድረስ ያለው ጽንሱ ትክክል እንትን እስከሚመጣ ድረስ ያለው ጧት ስቃይ፣ ጭንቀት፣ እንቅልፍ የለ፣ ምግብ መብላት የለ፣ ሽታ የሚባል ይዘጋል። እነዛን እንትኖች እንዴት እንዳለፈች እሷ ነች የምታውቀው። እሱ እዛ እንትን ሲል ማለት ነው። የሰው ልጅ በሐዘን ውስጥ ሲሆን የግድ አጠገቡ ሊያስፈልገው የሚችለው ሴት ብቻ አይደለችም። ወይም ደግሞ ከዛ ከሐዘን ውስጥ ሊያወጣው የሚችለው ሴት አይደለም ወይ ጓደኛ አለ። በቃ በሃይማኖቱ በጸሎትና ሃይማኖት ቦታ ላይ ሄዶ ራሱን ከእንደዚህ አይነት ነገር ማግለል አለበት እንጂ ከሴት ጋራ ስለሄደ ህይወቱ ይቀየራል ማለት አይደለም። ከሴት ጋራ ስለሄደ በፊት ከነበረው ላይፉ ጋራ ይመለሳል ማለት አይደለም። የሃይሚን እንትን ዛሬ አሁን ለብሩክ መጥሪያ መጣችለት። ገና ለገና እዛ ከመድረቴ በፊት ካሁኑ ማመን አለበት ብላ ነው የመጥሪያ እንትን ወረቀት ያስመጣችለት ማለት ነው። ይሁን አይሁን በእርግጥ ሄዷል። ይሁን አይሁን ግን አላወቀው። መቼም ህግምም ቢሆን ሳያምንበት ሊያሳምነው አይችልም። እህት አለ ሳያምንበት በግድ ሊያስረውም አይችልም። በቃ አላቀውም። ከተራራቅን ይሄን ያህል ጊዜያችን ነው። ልጅ ውስጥ ይወለድ ግን እጠብቃለሁ። እርጉዝ ስለሆነች ምንም እንክብካቤ ምንድነው የሚያስፈልጋት? እቺ ልጅ ሩታ ላይ የደረሰባትን ነው እሱ አብርሃም ያደረሰባትን አሁን ብሩክ ላይ ሃይሚ ጋር እያደረሰች ያለችው ማለት ነው። በትክክለኛው በቀል ነው እቺ ልጅ እየተበቀለቻቸው ያለችው። ልክ ሩታን አብርሃም እንደተጫወተባት ብሩክም እሷ ላይ እንዳይጫወትባት ከዚች መራቅ አለበትና ወደኔ መምጣት አለበት ብላ እያሰበች ያለችው ማለት ነው። በቀልን ነው የሚወልደው። በላው አረ ቡታጅራዎች አልተቻሉም በበቀል። እናትዬ ቡታጅራዎች የመጨረሻ ዝቅጥ ያሉ። ያም ይመጣል ሌላ ሀሳብ። ይሄ እንትና ደግሞ ሴት አወል እድሜ ልኩን ሴት እንደሆነ ወርቁን እሱን እሷነች የገዛችሁ ብሎ የውሸት ባንክ ቤት ድረስ ወርቅ ቤት ድረስ አስመርምሮ እስከማምጣት የደረሰ ዝቃጭ። ዛሬ ደግሞ እስቲ ምን እንደምትልስ ማሩታ ብሎ ነው ከስዊዘርላንድ አንዷ አንቺንም ልጅሽንም ዝንጥ አድርጋ እንደዚህ ልታኖርሽ ምናምን። እኔ ይሄ ሴት ለቃቃሚ አንተን አትወስድም? እንዳንተ አይነቱም ሴት አውል ደግሞ ከዚህ ወደዛ ከዛ ወደዚህ የውሸት ዜና የምታማታው ሰው ማን ሴት ሆነ አንተ ጋር ቀርባ የፍቅር ህይወት የምትጀምረው? የትኛዋ ሴት? እግዚኦ ነው መቼም ከናንተ ምን አይነት ዕውቀት ምን አይነት
ትምህርት እንደሚወስዱ ግራ ነው የሚገባው። ምንድነው የሆነ ዘፈን አለ ምክንያት አጣሁለት በህይወት መኖሬ ይላሉ እናቴ። እቺ ዘፋኝ እናቴ ቫይራል ወጣለች። በዛም ላይ ምክንያት የመኖሪያቸው ምክንያት ያጡት በዘፋኟ ነው መሰለኝ እና ወይ የሚፈታላቸው በዘፋኟ ነው መሰለኝ። በቃ ሁሉም ቦታ ትገባለች ዘፋኝ ታድላ። ሴቷም ታጥፋ ወንዱም ያጥፋ፣ ሴቷም ትበድል ወንዱም ይበድል ትገባለች እቺ ዘፋኝ። ዘፋኛን ግን ስሟ ማን እንደሆነ እኮ አያውቁትም። እኔ አሁን ለምሳሌ አላውቃትም፣ በእነሱ ላይ ነው የሰማኋት እቺን ዘፋኝ። አሁን ስሟን ማን ብዬ ሰርች አድርጌ እንደው የምር ምንድነው እሱ የዘፈነችው ብዬ ገብቼ እንዳላይ እንኳን ስሟን አላውቃትም። ይሸውዱናል በዘፈንና በለቅሶ ኢሞጂ እንትናችንን እያጨናነቁት። ምን አለኛን ብታሳድጉን። እኔ በስደት ዓለም ላይ ሰልችቶኛል፣ መሮኛል፣ ስራ የለኝም። ያስመስሎ ኑሮ ያስመስሎ ሳቅ ነው ፊታችን ላይና ጥርሳችን ላይ ያያችሁ ያላችሁት። በቃ መሮና እንዴ። አንድ የሆነች ሙስሊም ልጅ አለች፣ ወንዳ ወንድ የምትመስለው ሙስሊም ልጅ ማለት ነው። 8 ወር ስራ አጥቻለሁኝና እርዱኝ ብላ ወጣች። ግማሹ እናቴ ሰቀላት። እንዴት አይዲያ ሰሩልኝ አለች። እንዴት ሰው አይደለች? ሰው አይቸግረውም? ትናንትና ብዙ የነበራችሁ ሰዎች እኮ ዛሬ ወርደው ምንም የላቸው። ምን አለበት እርዱን ከተባለ በዝምታ። የአረብ ሀገር ሴት እርዱኝ ብላ ስትወጣ ለምንድን ነው እንደዚህ ልትረገጥ የምትችለው? እንኳን አረብ ሀገር ያለች አሜሪካ፣ ካናዳ፣ ጀርመን ያለ ሰው እርዱኝ ብሎ ይወጣል አይደል? እሺ እንደው በገንዘብ አትርዱን። ቢያንስ እንደው ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ እንኳን በዚህ እርዱኝ። እሺ እኔን ማለት ነው እርዱኝ። በቃ ይሄን ነው ልላችሁ የምችለው። ለማንኛውም አመሰግናለሁ። እንደናደሩ